ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ በመሆን በይፋ ተሹሟል። የ44 ዓመቱ እንግሊዛዊ አሰልጣኝ የ2 ዓመት ውልና ለተጨማሪ 1 ዓመት የማራዘም አማራጭ አለው ተብሏል። ኮንትራቱ የሄድ ኮች ኃላፊነት ነው የተሰጠው። ማንቸስተር ዩናይትድ ከእሁዱ የብራይተን ሆቭ አልቢየን የውድድር ዘመኑ የመጨረሻ ጨዋታ አስቀድሞ ዜናውን ይፋ አድርጓል። አሰልጣኝ ማይክል ካሪክ ሩበን አሞሪምን በመተካት እስከ ውድድር ዘመኑ መጨረሻ ጥር ወር ላይ ክለቡን ከተረከበ ወዲህ በጣም የተሳካ ጊዜን አሳልፏል። ከመራቸው 16 ጨዋታዎች መካከል 11 ጨዋታዎችን በማሸነፍ አስደናቂ ግስጋሴን አድርጓል። ከ16ቱ የፕሪሚየር ሊግ ጨዋታዎች 36 ነጥብ በመሰብሰብ ማንቸስተር ዩናይትድን ከሁለት ዓመታት በኋላ በሚቀጥለው የውድድር ዘመን ለአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ እንዲያገኝ አድርጎታል። ከዛ በተጨማሪ ከትልልቆቹ ክለቦች ጋር የነበረው ሪከርድም በጣም አስደናቂ ነው። በጉዞ ውስጥ ማንቸስተር ሲቲን፣ አርሰናልን፣ ሊቨርፑልና ቼልሲን አሰልጣኝ ማይክል ካሪክ ማሸነፍ ችሏል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ቋሚ አሰልጣኝ ከማድረጉ አስቀድሞ ግን ሌሎች አማራጮችን ሲመለከት ነበር። በተለይ የፓሪስ ሰን ጀርመን አሰልጣኝ ሉዊስ ኤንሪኬን ይፈልግ ነበር። ስፔናዊው በዛው በፓሪስ እንደሚቆይ ተረጋግጧል። ከቦርንመዝ የሚለቀው አንዶኒ ኢራውላና የአስቶን ቪላው አሰልጣኝ ኡናይ ኤምሬም የማንቸስተር ዩናይትድ አማራጭ ነበሩ። ነገር ግን በመጨረሻ ማይክል ካሪክን ቋሚ አሰልጣኝ አድርገው መቅጠርን መርጠዋል። አሰልጣኝ ማይክል ካሪክ ከዚህ ቀደም በህዳር 2021 የአሰልጣኝ ኦሌ ጉናር ሶልሻየርን ስንብት ተከትሎ ለሶስት ጨዋታዎች ቡድኑን እንደመራ ይታወቃል። ከሶስቱ ጨዋታዎች ሁለቱን አሸንፎ በአንዱ አቻ ተለያይቶ እንደነበርም የሚታወስ ነው። አሰልጣኝ ማይክል ካሪክ ሩበን አሞሪምን በመተካት ጥር ወር ላይ ክለቡን ከተረከበ ወዲህ ባስመዘገበው አስደናቂ ብቃት እንደዚሁም ደግሞ ተጫዋቾቹ ባሳዩት የግል ምርጥ ፐርፎርማንስ ምክንያት የክለቡ ተጫዋቾች ለአሰልጣኙ ድጋፋቸውን ሲሰጡ ነበር። ከክለቡ የሚለቀው ካሴሚሮ፣ አማካዩ ኮቢ ሜይኖ፣ ማቴዎስ ኩንሃ እና ሌሎች ተጫዋቾች ለአሰልጣኝ ካሪክ ቋሚ እንዲሆን ድጋፋቸውን የሰጡ ተጫዋቾች ናቸው።